ሞኝና ወረቀት የያዘውን አይለቅም ይባላል። አሁን ላይ ደግሞ ስልክና ካሜራ የያዘው ነገር አይለቅም። ሶሲና ብሩኬ እንግዲህ እንደምትመለከቱት ቪዲዮ ቲክታክ ላይ እየተሰራጨ ነው። ብዙ ነገርም እየተባለ ነው። ስለዚህ ቦታ እንግዲህ ትናንትና ብሩኬ አስረድቷል። የኮካ ኮላ ድርጅት ተጋብዤ ሂጃለሁኝ፣ እዛ ስትሄዱ ደግሞ ከብዙ ሰው ጋር ልትተዋወቁ ልትገናኙ ትችላላችሁ ብሎ አስረድቷል። ስለዚህ የማደርገውን ነገርም አውቃለሁኝ ብሎ ተናግሯል። እና እኔ እዚህ ቪዲዮ ላይ ሶሲን መናገር እፈልጋለሁ። ወንድሜ ነው ትላለች፣ ጓደኛዬ ነው ትላለች። ብሩኬ የሀይሚ ጓደኛ እንደሆነ ታውቃለች። እንደዚህ አይነት ነገር ስታደርግ ደነሰች። እሺ ቪዲዮ ቀርጾ ሶሻል ሚዲያ ላይ መልቀቅ ምን ይሉታል? ሀይሚ ምን ይሰማታል? ምን ትላለች? ልቡ አይሰበርም? እስኪ እናንተ ሴቱ ናችሁ የምትወዱት የምታፈቅሩት ሰው እህቴና ከሚላት ጓደኛዬና ከሚላት ሴት እንደዚህ አይነት ዳንስ ሲደንሱ ስታይ ምን አይነት ስሜት ይሰማችኋል? ምንም ነገር ላይኖር ይችላል። ድርጊቱ ግን ልብ ይሰብራል። እውነቱን ልንገራችሁ ማለት ነው። እና ብሩኬ ምንም ነገር ላታስብ ትችላለህ። ኖርማል ነገር ሊሆን ይችላል። ሰዎች ዘንድ ሲመጣ ግን ሌላ ነገር ነው። እንትን ማለት መዝናናት ትችላላችሁ። ግን ደግሞ ምን አለ መሰላችሁ፣ እንደዚህ አይነት ቦታ ላይ ስትሄዱ በጣም ጥንቃቄ ያስፈልጋል። እናንተ ባልገመታችሁት እናንተ ባላወቃችሁት መልኩ ቪዲዮ ተቀርጾ ይቀመጣል። የሆነ ሰዓት ላይ እናንተን ለማጥመድ የእናንተን ሕይወት ለመበጥበጥ ያንን ቪዲዮ ይጠቀሙታል። እስቲ ብዙ ሶሻል ሚዲያ አይታችሁ ከሆነ በሰላምና በፍቅር ጊዜ አብረው የነበሩ ሰዎች ቪዲዮ ቀርጸው አስቀምጠው የሆነ ግጭት ሲፈጠር የሆነ ክፍተት ሲፈጠር ቪዲዮአቸውን እያወጡ ሶሻል ሚዲያ ላይ ስንቱ ፍቅረኛ ነው የተለያየው፣ ስንቱ ባለትዳር ነው የተበታተነው። ስለዚህ ሁሉም እናንተ ግብዣ ስትሄዱ ጥንቃቄ አድርጉ። የምታደርጉትንም የምትደንሱትንም ሁሉንም ነገር ተጠንቀቁ፣ ለራሳችሁ ለህይወታችሁ። አሁን ላይ ሀይሚንና ብሩኬን ለመለያየት የማይጥር ሰው የለም። በጣም ብዙ ሰው ይጥራል። ለምን እንደሆነ አላውቅም። ሶሲ ሴት ሆነሽ እንደዚህ አይነት ነገር ወንድሜ ነው ጓደኛዬ ነው ከምትዩ ሰው ጋር እንደዚህ መገለፋፈጥም እንደዚህ መደነስም ከዛ ቪዲዮ ሰርቶ ሶሻል ሚዲያ ላይ መልቀቅ እሱንም እንግዲህ እንትን ማለት ማስጠቆርም አልነበረብሽም። እና ኖርማል ሊሆን ይችላል እናንተ ጋር፣ ግን ሚዲያ ላይ ሲመጣና በሚወዱ ሰዎች ዘንድ ሲመጣ ደግሞ ሌላ ነው የሚመስለው። ስለዚህ እባካችሁ ሀይሚንና ብሩኬን እንዲለያዩ ካልፈለጋችሁ የማይሆን ነገር አታድርጉ። በተቻላችሁ አቅም ሀይሚና ብሩኬ አንድ እንዲሆኑ እንዲታረቁ፣ በመካከላቸው ክፍተት እንዳይፈጠር ብታደርጉ ጥሩ ነው ብዬ አስባለሁ። ሀይሚና ብሩኬ ታርቀው ቢሆን ኑሮ ይሄ ሁሉ ነገር ባልተፈጠረ ነበረ። እዚህ ቦታ ላይም ሀይሚ በተገኘች ነበረ። ግን አንዲት ፕራንክ በጣም ብዙ መዘዝ ነው ይዛ የመጣችው እስካሁን ድረስ ማለት ነው። ሀይሚና ብሩኬ አሁን ላይ በራሳቸው መንገድ አይደለም እየሄዱ ያሉት፣ ኦዲየንስ በሚሰጣቸው መንገድ ነው እየሄዱ ያሉት። ብሩኬ የሆነች ሴት ይዞ መጣ፣ ቀጥልበት፣ ጀግና፣ ጎበዝ፣ ሂድበት እንዲበል እየተባለ እዚህ ደረሰ። እሺ ነገሩ ደግሞ በረድ አድርጎ ደግሞ ለማስተካከል ሲመጣ ደግሞ ሀይሚ ይዛ መጣች። ሀይሚ ይዛ መጣች ደግሞ ሂጅበት፣ በርቺ፣ ጠንክሪ፣ ሂጅበት። እነዚህ ልጆች በመካከላቸው ክፍተት እየተፈጠረ ነው። እምነታቸውን እያጡ መከባበራቸውን እየተዉት እየተናናቁ፣ ድሮ እንደዛ እሱ ለሷ እሷ ደግሞ ለሱ ዝቅ ብለው ተከባብረው የሚኖሩ ሰዎች አሁን ላይ በቃ እንትን ነው የሚሉት። እና እንደዚህ አይነት ነገር በህይወታችሁ ባትፈጥሩ እኔ ጥሩ ነው ብዬ ነው የማስበው። እስኪ ወደ ራሳችሁ ተመለሱ። አሁን ላይ እኮ በቃ እልክ ነው፣ እልክ ማስቀናት። ይሄ ደግሞ በጣም መጥፎ ባህሪ ነው። ከህይወታችሁን በጣም ምስቅልቅል ነው የሚያደርገው። በህይወታችሁ ውስጥ እንደዚህ አይነት ነገር አታድርጉ። ሰላም ለእናንተ ውድና የተከበራችሁ የቻናሌ ቤተሰቦች፣ በያላችሁበት ሰላማችሁ ብዝት ይበልልኝ። ለዚህ ቤት አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ።
በያላችሁበት ሰላማችሁ ይብዛልኝ። እንግዲህ ዛሬ እንደምታዩት እንግዲህ ይህ ቪዲዮ ማታ ላይ የብሩክ የተደበቀ ፈቶ አለ ቪዲዮ አለ እየተባለ ትናንትና በጣም ብዙ ነገር ሲባል ነበረ። እንግዲህ ያው ሶሲ አውጥተዋለች፣ ስቶሪ ላይ አድርገው ነበር። ኦደንስ ደግሞ ቀበላ አድርጎ ትክታክ ላይ ደግሞ እንደ ብር መንዝረውታል። እና በዚህ ልክ ሶሲ እንደዚህ ባታደርጊ እኔ በጣም ደስ ይለኝ ነበረ። ሀይሚዬን ባትጎጃት ደስ ይለኛል። እንደዚህ አይነት ቪዲዮ ሰርተሽ እሷን ለማናደድ እሷን ለማበሳጨት ሆን ብለሽ ባታደርጊ፣ የእሱንም ስም ደግሞ ባታስጠፊበት እኔ ጥሩ ነው ብዬ አስባለሁ። ማለት እናንተ ጋር ምንም ነገር ላይሆን ይችላል። እኔ አሁንም የምናገረው ነገር እናንተ ጋር ምንም እንደ እህት እንደ ወንድ የምትሉት ነገር ይሄ አክት የምታደርጉት ነገር ደስ አይልም። አንቺም ነገ የራስሽ ህይወት ይኖርሻል፣ ብሩኩም የራሱ ህይወት ይኖረዋል። ይሄ ስልክ የያዘው ነገር በጣም መጥፎ ነገር ነው። የሚገርማችሁ ነገር በየሄዳችሁበት ከማንም ጋር ተገናኙ። ሰው ሆን ብለው የእናንተን ህይወት ለመበጥበጥ ከፈለጉ በጣም ብዙ ነገሮች ቪዲዮ ያስቀምጣሉ እና ጥንቃቄ ብታደርግ ብሩኬን የጥሩ ነው ብዬ ነው የማስበው። ይሄ በግደልነሽነት ባትተው ማለት ነው። እና ሀይሚዬ ደግሞ ይሄን ቪዲዮ ስታይ ምን አይነት ስሜት እንደሚሰማት አላቅም። እንደገና ደግሞ እንጃ በጣም ከባድ ነው። አስረድቷል። በእርግጥ ትናንትና ብዙ ነገርም ብሏል። እኔን ለመጣል ብዙ ነገር እያላችሁ ነው፣ ብዙ ነገር እያወራችሁ ነው፣ ብዙ ነገር እያቀናበራችሁ ነው ብሏል። አብዛኛውን ሰው ሀይሚዬና ብሩኬ እንዲለያይ ስለማይፈልግ በመካከላችሁ ክፍተት እንዲፈጠር ስለማይፈልግ ነው። አብዛኛውን ተው፣ ትክክል አይደለሽም፣ ትክክል አይደለህም እያሉ እንድትታረቁ ስለምንፈልግ ነው። እውነቱን እንነጋገር ከተባለ ማለት ነው። እና ወደ ራሳችሁ ተመለሱ፣ ወደ ራሳችሁ እንጂ እናንተ ተመልካች በሚሰጣችሁ ኮሜንትና በሚሰጣችሁ ነገር አይደለም መንቀሳቀስ ያለባችሁ። አሁን በጣም ብዙ ነገር እየተካሄደ ነው። በጣም መስመራችሁን እያለፋችሁ ስለሆነ እና እባካችሁ ራሳችሁን ከእንደዚህ አይነት ነገር ብትቆጥቡ ጥሩ ነው ብዬ አስባለሁ።